ሰበር ዜና አምባሳደር ኤርቪን ማሲንጋ መቀሌ ገቡ። በሌላ በኩል ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት በዛሬው ዕለት መካሄድ የጀመረውን የሀገራዊ ምክክር መድረኩን ውድቅ አድርጎታል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የአዲስ አበባ ታክሲዎች ጉዞ ከመጀመራቸው በፊት ክፍያ እንዲሰበስቡ ውሳኔ ተላለፈ። ተጨማሪ አለን። በአዲስ አበባ ከተማ ከ194 ሚሊዮን ብር በላይ የሚገመቱ የተበላሹ ምርቶች ከገበያ መወገዳቸው ተሰማ። ዝርዝር አለን። ከውጭ በተሰማ ሰበር መረጃ የተባበሩት መንግስታት ድርጅት የአሸባሪዎች ስጋት እየተስፋፋ መሆኑን አስጠነቀቀ። ድርጅቱ የሽብር ቡድኖች በምዕራብ አፍሪካና በሳህል አካባቢ በስፋት እየተስፋፉ መሆናቸውን በጥብቅ አስጠንቅቋል። መረጃውን ይዘናል። ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠየቁ። በሆርሙዝ ወሽመጥ ላይም የ20 በመቶ ታሪፍ ሊጣል ነው ተብሏል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ አምባሳደር ኤርቪን ማሲንጋ መቀሌ ገቡ። የፕሪቶሪያው ሰላም ስምምነት በድጋሚ ውጥረት ውስጥ በገባበት ወቅት በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋ የተመራ ከፍተኛ የዲፕሎማቲክ ልዑካን ቡድን ዛሬ ጠዋት መቀሌ ከተማ መግባታቸው ተሰምቷል። ልዑካኑ ዛሬ ጠዋት ላይ አሉላ አባነጋ አውሮፕላን ማረፊያ ሲደርሱ የህወሓት ከፍተኛ አመራሮች አቀባበል አድርገውላቸዋል ተብሏል። አንድ ቀን ብቻ በመቀሌ ይቆያሉ የተባሉት አምባሳደር ኤርቪን ማሲንጋ ቀጠናዊ ጸጥታና የሰላም፣ የሰብአዊ እርዳታ እንዲሁም ሌሎች ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ከዚህ ቀደም ሀገራቸው አሜሪካ በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሉ አይዘነጋም። በሌላ በኩል ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት በዛሬው ዕለት መካሄድ የጀመረውን ሀገራዊ ምክክር መድረክ ውድቅ አድርጎታል። በህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም የተቋቋመው የትግራይ ክልላዊ መንግስት እየተካሄደ ያለውን ሀገራዊ ምክክር ሂደት ውድቅ ማድረጉን አስታውቋል። ተቀባይነት የሌለው ሲል በገለጸው የውይይት መድረክ ላይም የክልሉ መንግስትም ሆነ የትግራይ ህዝብ አልተወከለም ብሏል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፈጣቸውን መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ ምክክር ሂደቱ ላይ እንደማይሳተፍ ይፋ አድርጓል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎችን ተግባራዊ አላደረገም ሲል የከሰሰ ሲሆን የተኩስ አቁም ስምምነቱ ቢፈረምም ትግራይ አሁንም ከባድ ሰብአዊ፣ ፖለቲካዊና የደህንነት ተግዳሮቶች እየገጠሟት ይገኛሉ ብሏል። በአዲስ አበባ ታክሲዎች ጉዞ ከመጀመራቸው በፊት ክፍያ እንዲሰበስቡ ተወሰነ። የአዲስ አበባ ትራንስፖርት ቢሮ የታክሲ አሽከርካሪዎች ከተወሰነው ታሪፍ በላይ እንደሚያስከፍሉ ከማህበረሰቡ የሚነሳውን ቅሬታ ለመፍታት ክፍያው ከመነሻው እንዲሰበሰብ የሚያስገድድ የአሰራር ስርዓት መዘርጋቱን አስታውቋል። አሽከርካሪዎች በታሪፍ መመሪያ መሰረት ብቻ ከመነሻው የትራንስፖርት ክፍያ እንዲሰበስቡ ለማስቻል ተቆጣጣሪዎች በመነሻ መጫኛ ቦታዎች ላይ ተመድበው ስራ መጀመራቸውን የቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራ ተናግረዋል። የአሰራር በጉዞ ወቅት ሂሳብ ጨምሩ በሚል ከአሽከርካሪዎች የሚነሳውን አግባብነት የሌለው ጥያቄ ለመግታት የጎላ ፋይዳ እንደሚኖረው ታምኖበታል። ይሁን እንጂ አዲሱ አሰራር ተግባራዊ መደረጉን ተከትሎ አንዳንድ ተግዳሮቶች መፈጠራቸውን የቢሮ ኃላፊዎች ጠቁመዋል። በከተማዋ በሚገኙ መነሻዎች ላይም ክፍያውን አስቀድሞ በመሰብሰብ ሂደት ላይ የተወሰኑ ጊዜ እየወሰደ መሆኑን በማህበረሰቡ በኩል ቅሬታ መፍጠሩ ተገልጿል። በተመሳሳይ አንዳንድ አሽከርካሪዎች መንገድ ከጀመሩ በኋላ ታሪፍ የመጨመር አዝማሚያዎች እያሳዩ መሆናቸውንም ቢሮ አስታውቋል። በመሆኑም ይህንን ችግር በዘላቂነት ለመቅረፍ ማህበረሰቡ የጉዳዩን ፋይዳ በመገንዘብ ተገቢውን ትብብር እንዲያደርግና ህገወጥ አሽከርካሪዎችን በተመለከተ ጥቆማዎችን በመስጠት የዜግነት ኃላፊነቱን እንዲወጣ አቶ ዳኛቸው አሳስበዋል። በሌላ በኩል ከዚህ ቀደም ያለረዳት በሚጭኑ አሽከርካሪዎች ላይ እርምጃ እንደሚወሰድ ሲገለጽ መቆየቱ የሚታወስ ቢሆንም ቢሮ በአሁኑ ወቅት ትኩረቱ አዲሱን የአሰራር ስርዓት ላይ ማድረጉን አመላክቷል። ይሁን እንጂ የረዳት አጠቃቀምን በተመለከተ ግልጽና ወጥ የሆነ የአሰራር ስርዓትን እንደሚያስፈልግ አቶ ዳኛቸው ጨምረው ገልጸዋል። በአዲስ አበባ ከተማ ከ194 ሚሊዮን ብር በላይ የሚገመቱ የተበላሹ ምርቶች ከገበያ ተወገዱ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2018 በጀት ዓመት የገበያ ቁጥጥርና ክትትል ስራ አከናውኗል ተብሏል። በዚህም መሰረት ከ194 ሚሊዮን ብር በላይ የሚገመቱ ለጤና አደገኛ የሆኑ ምርቶችን ከገበያ ማስወገዱን አስታውቋል። በቁጥጥር ወቅቱም የጊዜ ገደብ ያለፈባቸውና የተበላሹ ወይንም የጥራት ደረጃቸውን የማያሟሉ የምግብ፣ የመጠጥና የጤና ነክ ምርቶች ተገኝተው ከስርጭት
ውጪ ተደርገዋል ተብሏል። በተጨማሪም የትንባሆ ቁጥጥር አዋጅ ቁጥር 1112/2011ን በመጣስ ሲሸጡ የተገኙ የትንባሆ ምርቶችም ተይዘው ከገበያ እንዲወገዱ ተደርገዋል ተብሏል። ይህ እርምጃም የህጉን ተፈጻሚነት ለማረጋገጥና የህብረተሰቡን ጤና ለመጠበቅ የተወሰደ መሆኑ የተገለጸ ሲሆን በቀጣይ የገበያ ቁጥጥርና ክትትል ስራዎችን አጠናክሮ እንደሚቀጥል ባለስልጣኑ ገልጿል። በመሆኑም ለተጠቃሚዎች አደጋ የሚፈጥሩ ምርቶችን ከገበያ ለማስወገድና ህገወጥ ድርጊቶችን ለመከላከል የተጠናከረ ስራ እያከናወነ እንደሚገኝም ባለስልጣኑ ገልጿል። ከውጭ በተሰማ ሰበር መረጃ የተባበሩት መንግስታት ድርጅት የአሸባሪዎች ስጋት እየተስፋፋ መሆኑን አስታወቀ። የተባበሩት መንግስታት ድርጅት የሽብር ቡድኖች በምዕራብ አፍሪካና በሳህል አካባቢ በስፋት እየተስፋፉ መሆናቸውን አስጠንቅቀዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰጠው መግለጫ የምዕራብ አፍሪካና የሳህል የተባበሩት መንግስታት ዋና ጸሐፊ ልዩ ተወካይ ሊዮናርዶ ሳንቶስ ሲማኦ የታጠቁ ቡድኖች በተለይ በማዕከላዊ ሳህልና በሰሜን ናይጄሪያ ከባድ የጸጥታ ችግር መፍጠራቸውን ቀጥለዋል ብለዋል። የጸጥታ ሁኔታው አሸባሪዎችና ሌሎች መንግስት ያልሆኑ የታጠቁ ቡድኖች ያስከተሉት ስጋት በተለይም በማዕከላዊ ሳህልና በሰሜን ናይጄሪያ በጊኒ ባህረ ሰላጤ ውስጥ በሚገኙ የባህር ዳርቻ ግዛቶች ላይ በፍጥነት በመዛመት ኢላማ በማድረግ ላይ ይገኛሉ ተብሏል። እነዚህ ቡድኖች እንደ ድሮኖች፣ የመገናኛ ዘዴዎችና የክሪፕቶ ምንዛሬዎችን ያሉ የላቀ ቴክኖሎጂዎችን በመጠቀም ስልቶቻቸውን በመቀየር በመስፋፋት ላይ ይገኛሉ ነው የተባለው። በትምህርት ቤቶች ላይ የሚፈጸሙ ጥቃቶችም የመላው ማህበረሰቦችን የወደፊት እጣ ፈንታ አደጋ ላይ የሚጥሉ በመሆናቸው ሴቶች፣ ህጻናትና ወጣቶች የጥቃቱ ሰለባ መሆናቸውን ቀጥለዋል ብለዋል። የጸጥታው ምክር ቤት ድህነትን፣ ደካማ አስተዳደርና የአየር ንብረት ተጋላጭነትን ጨምሮ የጸጥታ ችግሮችን ዋና ዋና ምክንያቶችን ለመፍታት ክልላዊ ትብብርና ውይይት እንዲደረግም ጥሪ አቅርበዋል። ለጥያቄዎቹ ምላሽ የሰጡት የቡርኪና ፋሶ የተባበሩት መንግስታት አምባሳደር እንዳሉትም በሳህል ሀገራት ጥምረት ውስጥ ያሉ ሀገራት ቀጣይነት ያለው የጸጥታ ችግሮች ቢኖሩም ለሰላም ለመስራት ቁርጠኛ ሆነው መቀጠላቸውን ገልጸዋል። በመጨረሻም ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠየቁ። በሆርሙዝ ወሽመጥ ላይም የ20% ታሪፍ ሊጣል መሆኑ ተገልጿል። አሜሪካ በምዕራብ እስያ ወይም መካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዋ እንዲከታተሉላት ፕሬዚዳንት ዶናልድ ትራምፕ ጥሪ አቅርበዋል። ትራምፕ ከኢራን ጋር ያለውን ውጥረት በከረረበት በዚህ ወቅት እንደተናገሩትም አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆኑ የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት ወጪውን ማጋራት ይኖርባቸዋል ብለዋል። ይህንም ተከትሎም ፕሬዝዳንቱ የዓለማችንን 20% የነዳጅ ዘይት ጭነት በሚያስተናግደው የሆርሙዝ ወሽመጥ በኩል በሚያልፉ የንግድ ጭነቶች ላይ የ20% የጥበቃ ክፍያ ለመጣል አዲስ ሀሳብ አቅርበዋል ተብሏል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምታገለግል የገለጹት ትራምፕ በኢራን የንግድ መርከቦች ላይም የተመረጠ የባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ዘንድ ከፍተኛ ቅሬታ የፈጠረ ሲሆን በዓለም አቀፍ የባህር ላይ መጓጓዣ ነጻነት ህግጋት ላይም ህጋዊ ስጋቶችን አስከትሏል ተብሏል። በሌላ በኩል ኢራን የቀረበውን ሀሳብ ሙሉ በሙሉ ውድቅ ማድረጓ ተሰምቷል። ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሰረት ትራምፕ ከአረብ መሪዎች ጋር ካደረጉት ውይይት በኋላ ይህንኑ የ20% የክፍያ ሀሳብ ያነሱ ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድ ኢንቨስትመንት መዋለ ንዋይ እንዲያፈሱ ስምምነት ላይ ተደርሷል ተብሏል። ይሁን እንጂ በኢራን መርከቦች ላይ የተጣለውን የባህር ላይ እገዳ አሁንም በጽኑ እየተተገበረ ይገኛል ነው የተባለው። መረጃዎቻችን አበቃን። በሰላም ቆዩን።